ሰላም ዛሬ እንግሊዝኛ ለሚጠቅሟችሁን ቃላቶች ኢንትራንስ ስትፈተኑ ሊያወዛግቧችሁ የሚችሉ ቃላትን እንማራለን። አብራችሁ ነው ማለት ነው። የመጀመሪያው ቃል ምን ይላል? ሰልፍለስ። ሰልፍለስ ማለት እና ሰልፊሽ ማለት ተመሳሳይ አይደሉም ማለት ነው። ሰልፍለስ ማለት caring about others፣ ስለዚህ ሌሎች የሚያስብ ሰው ምን እንላለን? ሰልፍለስ እንላለን። ስለ ራሱ ማያስብ ስለ ሌሎች የሚያስብ ሰልፍለስ ይባላል። ሰልፊሽ የሚባለው ደግሞ caring only about yourself፣ ስለ ራሱ ብቻ የሚያስብ ሰው ምን እንላለን? ራስ ወዳድ ኦር ራስ ወዳድ ወይም ሰልፊሽ እንላለን ማለት ነው። ሌላ ቃል ደግሞ ምንድነው? borrow and lend ይለያያሉ ማለት ነው። borrow ስንል take from someone፣ ከአንድ ሰው መቀበል መበደር ማለት ነው። lend ስንል ደግሞ give to someone temporarily ማበደር ማለት ነው። lend ማበደር፣ borrow መበደር፣ ከሰው መበደር ማለት ነው። ያ ነው። ሌላ ሶስተኛ ደግሞ affect and effect። affect ስንል የሆነ ነገር ተጽዕኖ ማሳደር ቨርብ ነው። affect እንላለን ማለት ነው። ለምሳሌ it affects፣ ተጽዕኖ ያሳድራል፣ ተጽዕኖ ማሳደር affect እንላለን ማለት ነው as verb። effect ማለት ደግሞ noun ነው፣ ውጤት ማለት ነው። ኢፌክቱ ጥሩ አይሆንም፣ ውጤቱ ጥሩ አይሆንም እንደማለት ማለት ነው። ሶ በዛ እንያዝ ማለት ነው። ከዛ ሌላ ደግሞ accept and accept፣ ይህን እናውቀዋለን። accept ስንል መቀበል፣ accept ማለት ደግሞ ውጪ excluding በማስወጣት ውጪ ማለት ነው። ሌላ ሁለት አሁን ደግሞ የሚጠቅመን ቃላት ምንድነው? አድቫይስ ሲ ያለችበት እና ኤስ ያለችበት ማለት ነው። አድቫይስ ስንል ማለት ነው። ሶ አድቫይስ ስንል የመጀመሪያው ማለት ነው። ሲ ያለችበት አድቫይስ ማለት ናውን ነው፣ ምክር ማለት ነው። በሲምፕሊ ምን ማለት ነው? ምክር ማለት ነው። ምክር ማለት ነው። ኦኬ አድቫይስ መቼ? ሲ ያለችበት። ኤስ ያለችበት ደግሞ አድቫይዝ ደግሞ ምንድነው? አድቫይዝ ደግሞ ስንል ደግሞ ምን ማለት ነው? እሱ መምከር፣ አድቫይዝ መከር ቨርብ ነው ማለት ነው። ሶ አይ አድቫይዝ ሂም ትሉታላችሁ እንጂ አይ አድቫይዝ ሂም ልትሉ ትችላላችሁ ኤስን ተጨምራችሁ እንጂ አይ አድቫይስ አትሉ። ናውን ነው ማለት ነው። ምክር የመጀመሪያው ምክር፣ ቀጥሎ ያለው ደግሞ መምከር ማለት ነው። በዛ ያዙ ማለት ነው። ስድስተኛ ኮምፕሊመንት ማለት እና ኮምፕሊመንት ሁለቱም እንደሴም ናቸው ማለት ነው። ሶ ኮምፕሊመንት የመጀመሪያው ቃል ምን ነው የሚያመለክተው? ማሙላት፣ ኮምፕሊመንት አሟላ። ሂ ኮምፕሊመንትድ አሟላ፣ ማሟላት መፈጸም ማለት ነው። ሶ ኮምፕሊመንት ስንል ደግሞ እቺ በዚህ በኩል ያለው እሱ ደግሞ ምንድነው? ምስጋና ማለት ነው። ኮምፕሊመንት ማለት ምስጋና ፍሬዝ ይሆናል ማለት ነው። ኮምፕሊመንት ምስጋና ይሆናል ማለት ነው። ሶ በዛ ያዙ ማለት ነው። የመጀመሪያው ኮምፕሊመንት ምንድነው? አንድን ነገር ማሟላት። ሁለተኛው ደግሞ ምንድነው? ምስጋና ማለት ነው። ሰባተኛ ፕሪንሲፓል ኤንድ ፕሪንሲፕል። ሰባተኛ ምንድነው? ፕሪንሲፓል እና ፕሪንሲፕል። ሶ ፕሪንሲፓል ስንል ሄድ ማስተር ፐርሰን ነው ወይም መሪ የሆነ ሰው፣ ርዕሰ መምህር ሊሆን ይችላል። ፕሪንሲፓል እንላለን። ሄድ ዋና ሰው፣ ፕሪንሲፓል ዋና ሰው፣ ዋና የሆነ ሰው፣ ዋና መሪ ምን እንላለን? ፕሪንሲፓል እንላለን ማለት ነው። ፕሪንሲፕል ስንል ደግሞ መርህ ወይም ህግ ነው ማለት ነው። መርህ ወይም ህግ ነው ፕሪንሲፕል ስንል ማለት ነው። በዚህ ያዙ ማለት ነው። ሶ ስቴሽነሪ ሁለቱም በተመሳሳይ ወይ ነው ፕሮናውንስድ የሚሆኑት ስቴሽነሪ እና ስቴሽነሪ። ሶ የመጀመሪያው ስቴሽነሪ ማለት ነው ማይንቀሳቀስ ናት ሙቪንግ። ሁለተኛው ስቴሽነሪ ስንል ደግሞ እሱ ምን ማለታችን ነው? ራይቲንግ ማቴሪያልስ። ዲፍረንሱ ምንድነው? ኤ እና ኢ ነው። ልብ ብላችሁ ካያችሁ ማለት ነው። እዚች ጋር ያለችው ኤ እና እዚች ጋር ያለችው ኢ ነው ዲፍረንሱ ማለት ነው። ስቴሽነሪ ኤ ያለችበት ስቴሽነሪ የማይንቀሳቀስ፣ ስቴሽነሪ ኢ ያለችበት ደግሞ የመጻፊያ ቁሳቁሶች ስቴሽነሪ እንላለን ማለት ነው። ሶ ስቴሽነሪ እንላለን። በዛ ያዙ ማለት ነው።